የሆነች ነገር ጀመሩ። ቅዱስ ሚካኤል ባርክልኝ 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 ይላል። አንድ ሰውዬ መጣና ቅዱስ ሚካኤል ምኑን ነው የምባርክልህ አለው። ወይ አትክልት የለ ወይ ዶሮ አላረባ፣ እንደው ምኑን ነው የማባርክልህ? ሰው እኮ ዶሮ ገዝቶ ዶሮዬን ባርክልኝ፣ አትክልት ተክሎ አትክልቷን ባርክልኝ፣ መጽሐፍ አንብቦ ጭንቅላቴን ባርክልኝ ይባላል። እንዴው ተኝቶ ባርክልኝ አለ? ነውር እኮ ነው ይሄ፣ ነውር ነው። ስለዚህ እንደው ስሩ አይዟችሁ። እና ደግሞ ከዛ በኋላ እየሰራችሁ ካጣችሁስ አትጨነቁ እንዴ። የግድ እኮ ሀብታም ልንሆን አልተፈጠርንም፣ ልናጣም ጭምር እኮ ተፈጥረናል እንዴ። ድህነት ቅድስና አይደለም እንጂ ኃጢአትም እኮ ድግና አይደለም። ድሃ መሆንም እኮ ይቻላል። ካልተሳካ ለምንስ ድሃ አንሆንም? መድኃኔዓለም እኮ ድሃ ነው። በስጋው በዚህ ዓለም ሲኖር ድሃ ነበር። ምንድን ነው ያለ? ለቆናጽል ግበብ ቦሙ ወለአዕዋፈ ሰማይኒ ምጽላል ቦሙ ለወልደ እጓለ እመሕያውሰ አልወቱ ሀበ ያሰምግ ርእሶ። ለቀበሮዎች ጉድጓድ አላቸው፣ ለወፎቹም ጎጆ አላቸው፣ ለክርስቶስ ግን ራሱን የሚያስጠጋበት ምንም የለውም ማለት። የሰማይና ምድር ጌታ 33 ዓመት በምድር ሲኖር አንዲት ጎጆ የለችው። የአምላክ እናት ድንግል ማርያም የሕይወት እንጀራን አዝላ ለልጇ የምታበላው ቁረሽ እንጀራ አልነበራትም። ውሃ ለምን አለች? ለምን ትጨነቃላችሁ? ጌታ ሆይ መቼ ነው የምታሳካልኝ? መቼ ነው የራሴ ጎጆ የሚኖረኝ? የራሴ መጠለያ የሚኖረኝ? አከራዮቼ እኮ ጨቅጭቀው ገደሉኝ። አንዱ የሚበላው አጥቶ አስፋልት ላይ ያድራል፣ ረሃብ መሮታል። አንተ ደግሞ ለቤት ኪራይ የምከፍለው እያለ የአከራይዋ ጠባይ ነው የመረረ። ወይ ጥጋብ! ይሄ እንደው እናቱ የሞተችበትና ገበያ ሄደችበት እኩል ያለቅሳል። እውነት ነው። አከራይ የሚጨቀጭቅ ይመስለኛል። አልፎ አልፎ አከራይ ይጨቀጭቃሉ። ደሞዝ እያጣሩ ይጨምራሉ፣ ሲወደድ ይጨምራሉ። እነሱ ያለ ቤት የተፈጠሩ አይመስሉም። እንደው ከእናታቸው ማህፀን ሲወጡ እንደው አንድ ቪላ እያያዙ የተወለዱ ነው የሚመስሉት፣ ሲጨክኑ ማለት ነው። ውጡ ሲሉ እናንተም ተው፣ በሕግ አምላክ ታረሙ፣ በመምህር አምላክ ቤቴ እግዚአብሔር ነው። ሰው ድሃ አታሰቃዩ። እውነቴን ነው። ተዛዝነን ዘመኑን እንለፈው። በወንድሙ የሚጨክን ለሱም ጨካኝ ሰው ይጥልበታል። ርህሩህ ሁኑ፣ ድሃ አትግፉ። ክርስቶስን ፍለጋ እዚህ እንደተሰበሰባቸው አውቃለሁ። መቅደሱ ውስጥ ቁጭ ብሎ የሚጠብቅ እንደ ንጉሥ ቁጭ ብሎ የሚጠብቅ አይደለም። አስፋልት ላይ ያለው ድሃ ክርስቶስ ነው። ጦም የሚያድረው ወንድማችን ክርስቶስ ነው። እኛ ሁለት አይነት ምግብ በልተን ሶስተኛው በመጉደሉ እያጉረመረምን ጥሬ አጥቶ የሚያድር ድሃ ጎረቤታችን አለ። ያ ክርስቶስ ነው። ታስታውሳላችሁ? እንግዳውኝ ብመጣ አልተቀበላችሁኝም፣ ተርቤ አላበላችሁኝም፣ ተጠምቼ አልጠጣችሁኝም አለ። መቸር በሆነ ያላበላን ሲሉት ለባልንጀራችሁ ካላደረጋችሁ ለእኔ አላደረጋችሁም ነው ያለው። ስለዚህ የእግዚአብሔር ቤተሰቦች ሰርታችሁ ባልተሳካላችሁ ነገር አትጨነቁ። ትቀጠራላችሁ፣ ትባረራላችሁ። 3-4 ጊዜ ንግድ ትከፍታላችሁ፣ ትከስራላችሁ። አትጨነቁ። አሁንም ሞክሩ፣ አይሳካ። በደስታና በሰላም ኑሩ። ጥራችሁ ባልተሳካ ነገር አትጨነቁ። ለምን ድሃውንንስ አንሞትም? ሰነፉነን አንሙት እንጂ ድሃውንንማ አንሙት። ምን ችግር አለው? ከለፋንበት ነገር ምን ይዘን እንሄዳለን? 3 ክንድ ከስንዝር መገነዣ ብቻ አይደለም ይከተለን? ምን ይዘነው ምን ሄድ ነገር አለ? የለም። ስለዚህ ለምንስ ድሃ አንሆንም? ድህነታችሁን ለስንፍና ማስረጃ አታድርጉት እንጂ የታባቱ ለምን ድሃ አልሆንም ብላችሁ አትስነፉ። ሰርታችሁ ድሃ ከሆናችሁ ግን እግዚአብሔር ይመስገን በሉ። እስኪ አንድ ጊዜ እግዚአብሔር ይመስገን በሉ። እንዲያውም ይላል ቅዱስ ዮሐንስ አፈወርቅ፣ ጌታዬ ሆይ ካንተ ጋር የሚያጣላኝን ገንዘብ ስላልሰጠኝ አመሰግንሃለሁ በለው ይላል። እስኪ በሉ ጌታዬ ሆይ በሉ። ካንተ ጋር የሚያጣላኝን ገንዘብ ስላልሰጠኝ አመሰግናለሁ። አዎ እንደዚህ ነው
ከዚህ በኋላ ግን ትሰራላችሁ፣ ትማራላችሁ፣ ትጥራላችሁ፣ ትደክማላችሁ። ብትከስሩ ባይሳካላችሁ ሰርታችሁ ገንዘቡ ልም ቢል ከዚህ በኋላ አትጨነቁም ማለት ነው። ተስማምተናል? አዎ፣ እግዚአብሔር ብቻ አለልን።